የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከተለያዩ የህብረተሰብ ክፍሎች ጋር የአጀንዳ ማሰባሰብ ተግባሩን ያከናወነ ይገኛል። የምክክር ኮሚሽኑ ከታዋቂና ተጽዕኖ ፈጣሪ ግለሰቦችና ተቋማት መሪዎች ጋር የሚያደርገውን አጀንዳ ማሰባሰብ ተግባሩን በዛሬው ዕለት አስጀምሯል። አጀንዳዎችን ወደ ምክክሩ በማምጣት ሁሉም የበኩሉን ድርሻ ሊወጣ እንደሚገባ የሀገራዊ ምክክር ኮሚሽን ኮሚሽነር አቶ መላኩ ወልደማርያም አሳስበዋል። ጌታቸው ገደፋው ተጨማሪ ዘገባ አለው። የኢትዮጵያ ሀገራዊ የምክክር ኮሚሽን አጀንዳ የማሰባሰብ ተግባሩን በአማራ ክልል በባህር ዳር ከተማ ያካሄደ ይገኛል። ከመጋቢት 27 ቀን 2017 ዓ.ም ጀምሮ አጀንዳ የማሰባሰብ ተግባርና በሀገራዊ የምክክር ኮሚሽኑ የሚሳተፉ ተወካዮችን የመምረጥ ተግባርም አከናውኗል። የተለያዩ የህብረተሰብ ክፍሎችና ተወካዮችም ሐሳቦቻቸውን ወደ ምክክሩ አምጥተዋል። ከሚያዝያ 2 እስከ 4 2017 ዓ.ም ደግሞ ከታዋቂና ተጽዕኖ ፈጣሪ ግለሰቦች፣ የተቋማትና ማህበራት ተወካዮችና ኃላፊዎች እንዲሁም ከፖለቲካ ፓርቲዎች ጋር አጀንዳ የማሰባሰብ ተግባሩን እንደሚያከናውን የሀገራዊ የምክክር ኮሚሽን ኮሚሽነር መላኩ ወልደማርያም ገልጸዋል። ባለፉት 5 ቀናት በክልሉ ከሚገኙ 263 ወረዳዎች የተውጣጡ ከ4500 በላይ የተለያዩ የህብረተሰብ ክፍሎች በወኪሎቻቸው አማካኝነት አጀንዳ የመለየት ተግባር ሲያከናውኑ ቆይተው ስኬታማ በሆነ መልኩ ስራቸውን አጠናቀዋል። የማይቻሉ የሚመስሉ ውጣ ውረዶችን አልፈው ይህንን ታሪካዊ ኃላፊነት ለተወጡ የክልሉ የማህበረሰብ ወኪሎች በእናንተ ፊት ከልብ እንዳመሰግን ይፈቀድልኝ። ሚያዝያ 2 ቀን 2017 ዓ.ም ጀምሮ እስከ ሚያዝያ 4 ቀን 2017 ዓ.ም ድረስ ደግሞ ከማህበረሰብ ክፍሎች ተወካዮች በተጨማሪ የአማራ ክልል ታዋቂና ተጽዕኖ ፈጣሪ ግለሰቦች፣ የተቋማትና ማህበራት ተወካዮች፣ የፖለቲካ ፓርቲዎች ተወካዮች እንዲሁም የመንግስት ተወካዮች በጋራ በመሆን አጀንዳ የመለየትና የማጠናቀር ምክክር የምታደርጉበት ታላቅ መድረክ ይካሄዳል። መላው የአማራ ህዝብ የአማራ ክልል ጉዳይ የሚያገባው መሆኑን ነው። ሰሞኑን በተደረገው የማህበረሰብ ወኪሎች ምክክርም ይህንኑ ማረጋገጥ ተችሏል። የሁሉም የክልል ህዝብ ጥያቄ ናቸው የተባሉ ጉዳዮችን አንስተው አስመዝግበው ተመልሰዋል። እናንተም ይህንኑ እንደምታደርጉ ይጠበቃል። በማስጀመሪያ መርሃ ግብሩ ላይ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ የክልሉ ከፍተኛ የሥራ ኃላፊዎች ተገኝተዋል። የሀገራዊ የምክክር ኮሚሽኑ ሁሉም በሚሳተፍበት መልኩ እየሰራ ይገኛል ያሉት ኮሚሽነር መላኩ ከሀገር ውስጥና ከሀገር ውጭ ያሉ ኢትዮጵያውያንና በጫካ ያሉ ኃይሎችም ሐሳቦቻቸውን ወደ ምክክሩ እንዲያመጡ የምክክር ኮሚሽኑ ምቹ ሁኔታዎችን ያመቻቸ መሆኑን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን አንዱን ጥሎ ሌላውን አንጠልጥሎ የሚሄድበት አሰራር የሌለው መሆኑ ታውቆ በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን ሁሉ የዚህ ታሪካዊ ሂደት አካል አድርጎ ተግባሩን እንደሚያከናውን በዚህ አጋጣሚ በድጋሚ ለማረጋገጥ እወዳለሁ። ስለሆነም በእስር ቤት ያሉ በተለያዩ ምክንያቶች ጫካ የገቡ እንዲሁም ሀገራቸውን ለቀው በውጭ ሀገራት የሚኖሩ የአማራ ክልል ተወላጆች ሁሉ ሐሳባቸውን የሚሰጡበትን ሁኔታ ለማመቻቸት ኮሚሽኑ ቁርጠኛ አቋም ያለው መሆኑን ለማስታወቅ እወዳለሁ። ወደ ኮሚሽኑ መጥተው አጀንዳቸውን ለመስጠት የሚፈልጉትን ለመቀበል ኮሚሽኑ ምን ጊዜም ዝግጁና በሩ ክፍት መሆኑን ለመግለጽ እወዳለሁ። እንደ ሀገር እስካሁን የመጣንበት መንገድ ዋጋ አስከፍሎናል። ከዚህ በኋላ ችግሮችን በምክክሩ በመፍታት በቃ ማለት ይገባልም ብለዋል። እስካሁን የከፈልነው ዋጋ ከልክ ያለፈ ነው። ለምንስ አንድ ሰው ይሞትብን? ለምንስ እናቶች በሐዘን ይቆራመዱብን? ለምንስ ወላጅ ያለ ጧሪ ይቅር? ለምን ሲባልስ የኢትዮጵያ ወጣቶች ተስፋቸው ይጨልም? ለምንስ ሲባል ድህነት ቤቱን ይስራብን? ነገ ሳይሆን ዛሬ በቃን ልንል ይገባል።